እጅግ ያሳፍራል። በባሏ የቀብር ስነ ስርዓት ላይ ከአንጋፋው የቤተ ክርስቲያን ፓስተር ጋር ቀለበት አሰረች። ጉዳዩ ብዙሃኑን እያስቆጣ ይገኛል። ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለ። የጄፒኤስ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ ሄኖክ ግርማ ቸርች የተፈጠረው አነጋጋሪ ነገር ምንድነው? ወረጂ በእናትሽ ግን ሲበዛ በጣም ባለጌ ነው። እጆ ረጂ ጋለሞታ አንቺም ያው ከነሷት ስለማትሻይ ነው ባለጌዎች። በማናንተ ምንድናንተ አንተ ራስህ እኮ የመጨረሻ ባለጌና ወራዳ ሰው እኮ። በሌላኛው መረጃችን የቀድሞ ዘፋኝ በአሁኑ ሰዓትም የዘፈንን ስራዎች እርግፍ አድርጎ በመተው የወንጌል አርበኛ ለሆነው ለፓስተር ጥበብ ወርቅዬ ከሙዚቀኛ ማሪንጎ አፈወርቅ ወንድም ያሬድ አፈወርቅ የተላለፈለት ያልተጠበቀ መልእክት። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ወረጂ በእናትሽ ግን ሲበዛ በጣም ባለጌ ነው። እጆ ረጂ ጋለሞታ አንቺም ያው ከነሷት ስለማትሻይ ነው ባለጌዎች። በአስቸኳይ ከዚህ ድርጊት እንድትቆጠቡ። ይሄ ሰላም ክርስቶስ ከኔም ከናንተ ጋር ነው። ይሄንን ቪዲዮ መስራት የፈለኩት ለቲክቶክ አለቃ ነኝና እኔ እኮ ምን አይነት ታይትል ራሱ እንደምሰጥ ግራ ነው የገባኝ። ማናንተ ምንድናንተ በምን ስልጣንና በምን አግባብ ነው ሰዎችን ልታረምም ልትናገር ነው የምትችለው? አንተ ራስህ እኮ የመጨረሻ ባለጌና ወራዳ ሰው እኮ ነው። ለራስ ተሳዳቢ፣ ለራስ ወራዳ፣ ለራስ ባለጌ ሰው ሆነ በየትኛው ክርስትና አቋም ነው ሰዎችን እንደዚህ ብታደርጉ ብለህ ልትናገር ልገስጽ የምትችለው? ስለዚህ ምንም አይነት ኤርሚያስንም ይሁን ሌሎችንም የመናገር የሞራል ልዕልና ስለሌለ በኤርሚ ንግግር ዳሪያስ ሀብታሙ ዳሪያስ ለራስ ዳር ብትይዝ። ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው። ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም። እዛው ፊት ለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል። እሷም ደግሞ አዎ ብላ ተስማምታለች፣ ባሏን ሳትቀብር ማለት ነው። መጽሐፍ ቅዱስ እያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው። እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው። አይ ሰውን አያፍሩም፣ እግዚአብሔርን አይፈሩ፣ ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው። ቢያንስ ቤተሰቦቹ በቀብሩ ስነ ስርዓት ላይ ይገኛሉ። ኦብቪየስሊ ቤተሰቦቹ ባሉበት ግብአተ መሬቱ ሳይፈጸም ሴቲቱም እግዚአብሔርን አትፈራም አታፍርም፣ ፓስተር ተብየውም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፊት ለፊት ፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመ ነውር ለማጋለጥ ሳይሆን አላችሁ ከሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች ጋር ህብረት የምታደርጉ ትዳር እያላችሁ በአማክረኝ ሰበብ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ፣ ብዙ ሴቶች አላችሁ እና መጽሐፍ ቅዱስም ስለነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደየቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅናም የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ።
እንደ መንፈሳዊ መሪ መተማመንን እንጣ አይደለም እያልኩ ያለው ጤነኛ የሆኑ ቤተክርስቲያን ያላቸው ቢሮአቸውን ክፍት አድርገው የሚያማክሩ በጽድቅ በቅድስና የሚያማክሩ ሰዎች አሉ። ግን ብዙዎች ደግሞ አመፀኞች አሉ፣ እርኩሰትን የሚፈጽሙ የሰውን ሚስት የሚያባልጉ። ከእንደዚህ አይነት ሰዎች እንድትጠበቁ፣ ከነውረኞች እንድትጠበቁ። ከፕሮቴስታንት ጥበብ ወርቅዬ ቢሰማ እኔ አንድ ነገር ልንገር፣ ስለማውቀው ምናምን አይደለም ይሆኒ ያልዘባረቀ በዘፈኑ ጥበብ ወርቅዬ በጣም ሰክሰስ ነበረ። የምሬን ነው የማወራ። በዛን ዘመን ፕራዶ የነዳ ጥበብ ወርቅዬ ነው ሙዚቃ ቤት የከፈተ ለአርቱ ክብር የሚሰጥ። አሁን ደግሞ ወደ እምነቱ ሲመጣ ይተዋል ያልተንቀዠቀዠ የተረጋጋ እንደዚህ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችኋል። አንተ እስር ቤት የታሰሩት ሁሉም ትድናላችሁ። በቃ ደስ በሌላ ነገር ትድናለህ ተብሎ አልተጻፈም። ስለዚህ ምስክርነት ነው የሰጡ እነ ጳውሎስ እዚህ ጋር ምስክርነት ብቻ ነው የሰጡት እንጂ እኛ እናድናለን አሉ። ስለዚህ አግሪው በደንብ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮ ጀመር። እነሱ አውይ እውነቷን ነው ብለው እኮ ላጥ ብለው መሄድ ይችላሉ። መንፈስ ቅዱስ ግን በእሷ ላይ ያለውን ነገር ስለሚያውቅ ልታታላቸው እንደሆነ ስለሚያውቅ መንፈስ ቅዱስ ምን እንደሚል እዚህ እውነትን ፍለጋ አሁን እዚህ ጋር ይሄንን ዛሬ ነው ስናገር ብሶች ደስ ሊላቸው ይችላል፣ ብሶች ሊከፉ ይችላሉ። ግን እውነትም መንገድም ህይወትም ምን ነኝ ያለ ኢየሱስ ክርስቶስ የሚባል አለ። እሱን የምታምን እሱን የምትፈራ ከሆነ የሰዎችን ሐሳብ የሰዎችን ትችት ላይከብድ ይችላል። ቅማልስ የተሳለው ሰውዬ የምን ቅማል እኔ ወላዲትን አውቃለሁ። ቅማል ጌታ ሆይ ምንድነው ቅማል? ምን ላይ ቅማል? እኔ ቄስ ቤተሰብ ውስጥ የወጣው ልጅ ነኝ። በእምነቴ ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ ምን መሰለህ ብዙ ጀግና አባቶች እንዳሉ ብዙ የተሳሳቱ አባቶች አሉ። ባለፈው 20 እና 30 ዓመት የመጡ ፖለቲካ ሁሉ አለ ኦርቶዶክስ ተዋህዶ ቤተክርስቲያን። ለምሳሌ ጥበብ ወርቅዬ እውነቱን ልንገር አይደለ በእግሩ በካራቴ የለበት። ከዚህ በፊት የነበረው እዩ ጩፋ ነው። እዩ ጩፋም እንደዚህ ምንድነው ብሎ ምክንያት የሰጠው ዲያብሎስ የተዋረደ ስለሆነ ወዴት እየሄድክ ነው? ያላየሁትንም ላውጋው ልኮልኝ በካራቴ አይደለማ ምን አባ ካራቴ እኮ ነው ያልከኝ። ኖ አሁን ይሄ ፈጣኑን ነው ማሳይ። በእጁ ራሱ ቢሆን ነካ ሲያረጋት ወደ ኋላ የምትወር እኮ አይታታል። ያያት ይኸው ላሳያቸው። ወደፊት ትንሽ ይሄዳል። ቆይ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከወንድም ጥበብ ወርቅዬ ጋር ጳውሎስ ይኸው ታዲያ ካራቴ ጫማ ላይ እግሩ በግራዩ ወደ ኋላ ደግሞ በግራዩ ሲል ቆይ ነይ ሾርት ወደ ኋላ ሄዳ ነው ወደ ኋላ ገና እኮ አልተጀመረም። መጀመሪያው ላይ ይኸው ከመጀመሪያው ጌታ ላይ ነው ይሄ መጀመሪያ ነው። ታዲያ ከመጀመሪያው አንተ መብዬ አይ ዛሬ በኢየሱስ ስም እነግራችኋለሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከወንድም ጥበቡ እዚህ ጋር አዩ እዚህ ጋር አዩ ቤተክርስቲያን አዩ እግሩን ያ ጫማ ጥፌት አለ። ካራቴ እንደዚህ ነው እንዴ? አረዴ ሌሎችም አሉ። ይሄ ፈጣኑን ነው ያመጣው ወዲያውኑ። እሺ ልልም ፈልገው አሁን ለምሳሌ ቆይ ልዘግብ አባ ይሄ ነገር አሁን ለምሳሌ ጥበብ ወርቅዬ እውነቱን ልንገር አይደለ በእግሩ በካራቴ የለበት። ከዚህ በፊት የነበረው እዩ ጩፋ ነው። እዩ ጩፋም እንደዚህ ምንድነው ብሎ ምክንያት የሰጠው ዲያብሎስ የተዋረደ ስለሆነ ከወጣ በኋላ እንደፈለግን ብንረግጠው ችግር የለውም የሚል ትምህርት ነበረው። ኖ እንደዚህ የሚባል ትምህርት የለም ተብላ ቤተክርስቲያን ከነገረችው በኋላ እንደዛ አይነት ነገር ወፍ የለም አታገኝም። አሁን አየህ ቤተክርስቲያን ትገስጻለች። ሰዎች ሲሳሳቱ፣ ሰዎች ያልሆነ ትምህርት ሲያስተምሩ ምን ተደረጋለች? ቤተክርስቲያን ይናገራል፣ አብዛኛዎቹ ይሰማሉ። ለዚህ ነገር በጣም ደስ ይለኛል። ሌሎች ፓስተሮችስ እንደዚህ የሚያደርጉት ስህተት ነው። አብሶሉትሊ ስህተት ነው። ለዚህ ግን የለም ሰው አሉ እንዴ በደንብ አሉ እንዴ ባንክ ሄደ ብር አውጣ የሚል ሌባ እኮ አለ እንዴ ሌባ በጣም እንትኑን ታስታውሰዋለህ? ዱላ የሚሸመላ እየነገርኩህ ማግኘት እንትኑን ታስታውሰዋለህ? ስምን አፍራሽ ብየዋለሁ ያለውን ቶሎሳ ቶሎሳ ስም ማነው ሲለው ቶሎሳ ምን ይሆን መሰለህ አንዳንዶቹ ቶሎሳ ያለው
ችግራቸው ምን መሰለ? አንዳንዶቹ በረከታቸው በጥጋባቸው የሚወሰድባቸው ሰዎች አሉ። እግዚአብሔር ጸጋውን ሰጥቷቸው የራሳቸውን ነገር ይጨምሩበትና ገደል ይገባሉ። አሁን ለምሳሌ ዳዊት ያ ችግር ነበረበት፣ ሰለሞን ያ ችግር ነበረበት፣ በመጽሐፍ ቅዱስ ማለት ነው። እግዚአብሔር ቸርነቱን በረከቱን ይሰጥህና አንተ የሰጠን በረከት ትተህ በራስህ መንገድ ስትሄድ ገደል ትገባለህ። ብዙ ጊዜ ያለው ችግር ያ ነው። እግዚአብሔር የበረከት አምላክ ነው። ለሁላችንም የማያልቅ በረከት ጸጋ ይሰጠናል። ሰዎች ምን ያደርጉታል? ያን በረከት ማጭበርበሪያ፣ ማታለያ፣ ማጭበርበሪያ ያደርጉታል። ከዛ ምን ይሆናል? ነገራቸው ይበላሽና መሳቂያ ይሆናል። በመንፈስ ቅዱስ የሚመራ ሲሆን ግን ነገሮቻቸው ሁላ ይስተካከላል። አሁን ልንገርህ አይደለ ጥበብ ወርቅዬ ከ50 ጊዜ በላይ መጽሐፍ ቅዱስ አንብቧል። የሚደንቅ ሰው ሆኗል። ለምሳሌ በዘፈኑ ያለ ጥበብ ወርቅዬ ጌታን ነው የምልህ ከቴዲ አፍሮ ጋር ኦልሞስት ተመሳሳይ ነበር። በጣም ይሄ ለምን ያመናል? ግለሰቦች ከኢየሱስ ክርስቶስ በላይ እየተመለኩ ነው። ይሄ ነገር መቆም አለበት። ይሄንን እንደ አንድ ኦርቶዶክስ የጠየቁ ሰዎች አሉና የሆንዬ በቀደም ስታወሩ ሰምቻለሁ። እሁድ ፕሮግራም አለን ብለሃል። እሱም ፕሮግራም ታስቀጥለዋለህ ወይ? ያ ፕሮግራም እነዛ ሰዎች የምንፍቅና ትምህርት ይዘው ከመጡ ዛሬ ባመሰግናቸው ልክ ነገ እንሰድባቸዋለን። በቀደም ግን እኔ ያየሁት ነገር በጣም ደስ የሚል ኦርቶዶክስ ተዋህዶ እያንዳንዱ ገድላት ተብሎ የወጡ መጽሐፎች ላለፉት 27 ዓመት የወጡ ናቸው። አሁን ያሬዳ ታርፈው ነበር። እሱ እኛ እናውቀውም ነበር። እውነት ለመናገር እኔ ቄስ ቤተሰብ ውስጥ የወጣው ልጅ ነኝ። በእምነቴ ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ ምን መሰለህ ብዙ ጀግና አባቶች እንዳሉ ብዙ የተሳሳቱ አባቶች አሉ። ባለፈው 20 እና 30 ዓመት የመጡ ፖለቲካ ሁሉ አለ። ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናኑ ያልተረዳው ምእመናኑ ሲኖር ኦርቶዶክስ ሆኖ ነበር ወይ? ቤተክርስቲያኗ የምትለውን ነገር ያደርግ ነበር ወይ? መጽሐፍ ቅዱስ እናነብ ነበር ወይ? ኦርቶዶክስ ተዋህዶ ጠጡ፣ አጨሱ፣ ቃሙ፣ ከኢየሱስ ክርስቶስ አምልኮ አትልም። ግን ምን ተፈጠረ መሰለ? ላለፉት 27 ዓመት ገድላት የሚባል መጽሐፍ በእያንዳንዱ ገዳም መጽሐፍ ተጀመረ። አሁን ይህን እንዳንድ ኦርቶዶክስ ቤተክርስቲያኗ ማጣራት አለበት። ምእመናኑ በጉ እየሄደ ነው እና የበቀደም አባቶች እስቲ እንስማቸው። አንድ ነገር ጥያቄ ስታነሳ ኢትዮጵያ ውስጥ ትልቁ ችግር ፖለቲካውንም ነው፣ ሙዚቃውንም ነው፣ ሁሉንም ዓለማዊንም ሰማያዊንም ብታዩ የሆነ ነገር ስታነሳ እንደ ክፉ እንደ አሕዛብ ነው የምትታየው። ይሄ ነገር መቆም አለበት። ሰዎችን ማዳመጥ። ምን ሊሉን ፈልገው ነው? ምን እያወሩን ነው? እነዚህ ሰዎች እውነት ተገፍተው ነው? እውነት የምንፍቅና ትምህርት ይዘው መጥተው ነው? እኔ አሁን በቀደም አንተ ቤት ያየኋቸው ሰዎች ሰሚ ያጡ ይመስለኛል፣ አዳማጭ ያጡ ይመስለኛል። እና እኔ ጥያቄ ልጠይቅህ፣ ለሌላው መዘመር አለበት ብለህ ታስባለህ? ለሌላ ለኛ ዋጋ የከፈለ ምስጋና፣ ዝማሬ፣ ስግደት ያስፈልገዋል የሚለው አስተሳሰብን እንዴት ታየዋለህ? በአንተ በራስህ እንደ ሰው እንደ አንተ እኔ በበኩሌ ምስጋናና አምልኮ ይለያያል። እኔ አምኖት ላይክ አሁን ይሄን ሳወራ መጽሐፍ ቅዱስን አውቄው እያንዳንዱ ነው ማብራራት አልችልም። ለምን አቅሙ የለኝም። እንዳንድ ኦርቶዶክስ ተዋህዶ ግን ምስጋናና አምልኮ ይለያያል። ምስጋና እኔ እናንተ እኮ እንመሰጋገናለን። አሁን እኔ ቅድም ስገባ ምን አልኩ? ይሁንዬ ቴንኪው አመሰግናለሁ። በቀደም ይዛቸው የመጣቸው ሰዎች ታሰይት ምስጋና ማለት በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ላለፉት ሚሊዮን ዓመታት ታሪክ የሰሩ እሱን አምልከው ዛሬ እነ ማርያም መግደላዊት እነ ቅዱስ ጊዮርጊስ ብለን በታሪክ የምናውቃቸው እኮ ሌላ ምንም ነገር የለም። የኢየሱስ ክርስቶስን መንገድ እሱን ተከትሎ የመጡ ናቸው። እነሱ ምስጋና ይገባቸዋል። የስ አምልኮ ግን ስግደቱና ዝማሬው አንድ ላይ አያይዘህ ብትመልስልኝ። ስግደትና ዝማሬ ክብር ነው፣ እንደማመስገን ነው። ለእኔ ትልቁ ችግሩ ጊዮርጊስ አባቴ ይቅር በለኝ ስትል ነው ከኔ ጋር የምትጣለው። ይቅር በለኝ ማለት ያለብህ ኢየሱስ ክርስቶስን ብቻ ነው። ቅዱስ ጊዮርጊስ፣ ቅዱስ ገብርኤል መልአኩ፣ ሰማዕቱ ቅዱስ ጊዮርጊስ ብለህ ማክበር ማመስገን ይገባል። ግን መስገድ እና ማምለክ ለእኔ ልክ አይደለም። ያሬዶ የመረገጫ ጊዜ እየደረሰ ነው። እሺ እንደዛ ካልክ ማለት ነው። እሺ ያሬዶ ካሉ ትክክል ነው። የመረገጫ ጊዜ እየደረሰ ነው። ያሬዶ ኖ ዮኒ ለምሳሌ
አንዴ ሀሳቡን ይስጥና ትሰጣለህ ያለው ምንድነው? ዝማሬም የሚያስፈልግ ምስጋና ያስፈልጋል አለ ለመልካሞቹ ለጥሮቹ እኔ እና እናንተ ምን እንመሰጋገናለን። አሁን ዝማሬና ስግደቱ ላይ ስመጣ ዝማሬና ስግደት ለፈጣሪ እንጂ ለሰው አይገባውም ነው ያለው። ይሄን ነገር አይ የሚል ካለ ደግሞ መታችሁ ማብራራት እኔ ደግሞ ያሬዶን የምጠይቀው እንደ ኦርቶዶክስ ለምንድን እንደ ኦርቶዶክስ ማለት ነው። አሁን አንተ በምትለው 100% እስማማለሁ። ያሬዶ ማመስገንና ማምለክ ሁሉ ያያል። ነገር ግን እንደዛ ካልን ለምንድን ነው የምንዘምርላቸው? ያሬዶም እኮ እሱን እያለ ነው። መዝሙሩ ደግሞ ምን አለ መሰለህ ግጥሙና መልእክት ወደ እግዚአብሔር ሰዎች ስትመጡ የሆነ ነገር ይዛችሁ አትፈር። እሺ ባንክ ቡክ ይዞ መምጣት አትፈር። ፓስፖርት ይዞ ነው ህይወታቸው ለመለኮታዊ ዓለም ክፍት የሆነ ሰዎች የሆነ ነገር እጃቸው ላይ ቀራቸው ሰዎች ናቸው። የሆነ ጭላጭ ነገር ይዘው ከእግዚአብሔር ጋር ለማጋጨት የመጡ አንዲት ሴት ታሪክ ባሏ በመሞቱ ምክንያት ዕዳ ውስጥና ችግር ውስጥ የገባች እቺ ሴትዮ ታሳዝነኛለች። ከሰውየው ውጪ ሶርስ የላት ሞተ። ዕዳ አስቀምጦ ነው የሞተው። በሙሴ ሕግ የባርነት ዋናው ምክንያት ለእስራኤላዊ ዕዳ ነው። ሁለት ልጆቿን ሊወስድ መጥቷል። በዚህ ሰዓት ህዝቡ እንደፈለገ የሚኖርበት ሲዝን ነው። ከተወሰዱ ላይ መጡ ይችላሉ። ከፍቷት እንደኔ አይነት ነብይ ጋር የመጣች ጎፈንድሚ ከፈትልኝ አላለችም። ገንዘብ አሰባስቡልኝ አላለችም። ወደ ነብዩ መጣች። ኤክስፔክቴሽኗንም ዕዳውን እንዲከፍልላት አለ ገንዘብ እንዲሰጣት ማለት ከአፉ የሚወጣ ነገር የፈለገችው ለሆነ ሰው ዛሬ ቃል ሰጠዋል። ዘመድ ሳይመጣ ታሪክ ይቀየራል። ነብዩስ እሷ ዕዳ አለብኝ ስትል አለብኝን ዕዳ ብቻ ጠይቂኝ ምን አለሽ? ዕዳ አለባት እኮ ግን የሆነ የቀራት ትንሽ ነገር አለ። የተራገፈ ጆንያ ሆነ አትምጣ፣ ባዶ ሆነ አትምጣ። ምኑ ላይ ልናገር? ትንሽ ገንዘብ አለኝ፣ ትንሽ ስራ አለችኝ፣ ዲግሪ አለችኝ፣ ተምሬያለሁ፣ ወዳጆች አሉኝ፣ ጥሩ ጸባይ አለኝ። እሱ ላይ ተናገርበል እናገራ ያለ ነገር ላይ ዛሬ ብዜ ትጠራለህ። ሌሊቱን ሙሉ ስናጠምድ ቆይተናል አሉት አይደል? እነዚህ ሰዎች እኮ መረብ አላቸው። እነዚህ ሰዎች እኮ ታንኳ አላቸው። እነዚህ ሰዎች እኮ ዕውቀት አላቸው። ወይ ጠጅ እኮ አለቀባቸው። ግን ምን አለ? የሆነ ገንዳ ግን ውጭ አለ። የሆነ ነገር አላችሁ። ዛሬ የምናገርበት ነገር እጃችሁ ላይ ያለውን ነገር እግዚአብሔር ይነካዋል። ችግር ብቻ አታውሪልኝ። ምን አለ? ምኑ ላይ ልናገር? ኧረ አንድ የቀረሱ ቃለ ገበያ የለውም። ጠዋት ማታ ከፍታለሁ፣ ባዶ ነው። እሱ ላይ ልናገርበታ። የሰራዊት ጌታ እግዚአብሔር ደስ ይለኛል። በርሽን ዘግተሽ ታምር ይሆናል። የሆነ ትንሽ ኮኔክሽን አለች፣ የሆነ ትንሽ ጓደኝነት አለች፣ የሆነ ትንሽ የምትደወል ስልክ አለች። እሷ ላይ ይናገርባታል። 5000 ሰው ተከትሎት ኢየሱስ ክርስቶስ በምድረ በዳ የሚበላ ነገር ሲጠፋ ምን አለን ያለው? ምኑን ላብዛው? አረ 2 ዓሳና 5 እንጀራ ችግር የለም። የሆነ የምናገርበት ነገር ከተገኘ የሆነ ሰማይ የማነካካው ነገር ማንም ሰው ዛሬ እጁ ላይ ይዞ የመጣው ነገር ላይ ይሄ ቅባት ይቀመጣል። ደጅሽን ያንኳኳ ባለዳ ያፍራ። ሊያዋርድሽ የመጣ ያፍራ። ያንቺን ነገር ሊወስድ የመጣ ያፍራ። አናርሰው እኮ ገንዘብ ብቻ ለሚጨርሰው ጸባይም ጨርሷል። የሆነ ነገር ይኑርህ እንጂ ወይ ወዳጅ ይኑርህ ይሁን አስቀር አንድ ነገር መጀመሪያ ቋት ሰብስቢ ነው ያለ። ማድጋ ሰብስቢ አይ ላቭ ዲስ ወርድ። ማድጋ ሰብስቢ ማለት መቀበያ አዘጋጅ። ምን ልከትበት ነው? አረ ከሜዳም ከጎረቤትም ከሰፈርም ሰብስቢ። የሰራዊት ጌታ እግዚአብሔር ዛሬ ሊያበዛልሽ። ያንቺን ቤትማ ባለዳ አይደፍረው። የተዘመረበት ቤት ነው፣ አትዋረጅም። እግዚአብሔርን ስታመልክ የተሻለ አትዋረጅም። ቤትሽ የነብይ ቤት ነው፣ አትዋረጅም። ሜምባይ ኮሲቤት ተማቶባ ምን አለ ቤት ምን አለ በዚህና በዚህ ሞላላት ራስ አርገተኝ ምኑን ይባርክ 5 ሰዓት ላይ በመብረቅ ካልሆነ አትነሳ። ምኑን እሺ ምኑን ሌላ አልጋ ይጨምር መቀያየረው ምን ትችላለህ? ምኑ ላይ ልናገር? አይ እኔ ግንበኛ ነኝ ይሄን ነው የሚፈልገው። አለ ዘይት አላለች። ከውጭ ሰዎች ጋር ኮሙኒኬሽን የተፈቀደላት ቋት ለመቀበል ብቻ 15 አላችሁ ለማለት አልተፈቀደላት። እንደምን ምችን ነገር ከፈሉልኝ ለማለት አልተፈቀደላት። መቀበያ ብቻ ነው ከሰው ኮሙኒኬሽን። ማንም ሶርስ እንዲሆናት አልፈቀደም። ፕሮፌሰር ክብር ከምዕራብ ወይም ከምስራቅ ከእግዚአብሔር ዘንድ ኢሚዲየትሊ ከሰዓት ሴትዮዋ የነብይ ሚስት ነች አይደል? ይሄ ሃይላንድ የሚለቅቡት ነው የታል? በማዳበሪያ እነሱ ነው ናላልች። ከሰዓት ከሜዳ የተጣለ ሁሉ ነው የምትሰበሰበው። አየህ ሰውየው ከሞተ በኋላ እንዲህ ጎስቆልቆል ብላ ነበር። አሁን አይምሮ አልነካት አገባትም። እሷ ማድጋ ካለ ተሰጠኛለህ፣ ሌላ ወሬ አልፈልግም። የፈለገ ማለት መብቱ ነው። አለሽ ማድጋ አንጭ ማድጋ የሆነ ሰው ቤትማ ዛሬ ታምር ይሆናል።